250 ካሬ ላይ የተሰራ እጅግ በጣም ቆንጆና ዘመናዊ ቪላ ይዘን መጣን። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ውድ የዘወትር ተከታታዮች፣ እንግዲህ ዛሬ ደግሞ 250 ካሬ ላይ የተሰራ በሰሚት ብርሃኑ ሆቴል ተብሎ በሚጠራበት ሰፈር የሚገኝ እጅግ በጣም ቆንጆ ሆኖ የተሰራ ቪላ ቤት ይዤላችሁ መጣሁ። ውድ ተመልካቾቻችን ይሄ ቤት እጅግ በጣም ቆንጆ ቪላ ቤቶች በተሰራበት ሰፈር ይገኛል። ነጭ ቀለም ተቀብቶ ጥቁር ጣራ ቆንጆ ሆኖ የተሰራ ቤት ነው። ውድ የላይ ፕሮፐርቲ ቤተሰቦች ይህ ቤት በጣም ቆንጆ ከሚባሉ ቤቶች አንዱ ነው። እንግዲህ የቀለም ምርጫው የላይት አገጣጠምና እንደዚሁም የደረጃ አስተራር የኦፕን ኪችን አገጣጣም የክሎዝ ኪችን አገጣጣም እንደዚሁም የእንጨት ስራዎችና የአልሙኒየም ስራዎች ልዩ ያደርጓል። ግቢውም በጣም ሰፋ ያለ ነው። እንደውም ለግሪን የተሰራ ቦታም አለው። እንግዲህ በረንዳም እጅግ በጣም ቆንጆ ሆኖ የተሰራ በረንዳ አለው። ወደ ውስጥ ገባ ስንል ደግሞ በጣም ሰፋ ያለ ሳሎን እናገኛለን። ውድ ተመልካቾቻችን ግቢው ከ5 እስከ 6 መኪና ማቆሚያ ፓርኪንግ አለው። ኦፕን ኪችን አለው። ክሎዝድ ኪችኑም እንደዛው እጅግ በጣም በቆንጆ ሁኔታና በጥሩ ሁኔታ የተሰራ ቤት ነው። የላይቲንግ ሲስተም አገጣጣም የዚህ ቤት አሰራር ልዩ ያደርጋል። ይህ ሃምቦል ዘመናዊ ሃምቦል ተገዝቶለት የላይት አገጣጣም እንደዚሁም የእንጨት ስራዎች እጅግ በጣም ልዩ ያደርገዋል። ውድ ተመልካቾቻችን ይሄ ቤት በሰሚት ምድር የሚገኝ 250 ካሬ ላይ የተሰራ ቆንጆ ቪላ ቤት ነው። ይሄ ቪላ ቤት በጣም ጥሩ ሆኖ የተሰራ ከሚባሉት ቤቶች ይሄ ቤት አንዱ ነው። እንግዲህ ውድ ተመልካቾቻችን ዋና ላይ 3 መኝታ ቤት አለው። ሰርቪስ ላይ 2፣ በአጠቃላይ 5 መኝታ ቤት ነው ያለው። እንግዲህ ይሄ ደግሞ እንደሚታዩት የሳሎን እጅ መታጠቢያ ነው። አሁን ወደ ማስተር ቤድሩም እየገባን ነው። ማስተር ቤድሩም እንደሚታዩት እጅግ በጣም ግዙፍ ሆኖ በጣም ሰፊ ሆኖ የተሰራ ማስተር ቤድሩም አለው። እንደሚታዩት ቁምሳጥን እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቁምሳጥን አለው። የማስተር ቤድሩም እጅ መታጠቢያ መስታወት እና እንደዚሁም ገንዳ ሻወር አለው። የልብስ መስቀያ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። እንግዲህ የውሃ ማሞቂያ ቦይለር አለው። እጅግ በጣም ቆንጆና ዘመናዊ ሆኖ ከተሰሩ ቤቶች ይሄ አንደኛው ነው። ውድ ተመልካቾቻችን እንግዲህ አሁን ደግሞ ወደ ሻወር ሽንት ቤት የሁለቱም መኝታ ቤቶች የጋራ ሻወር ሽንት ቤት እጅ መታጠቢያ እንደዚሁም መስታወት እያየን እንገኛለን። ይሄኛው ቤት እንግዲህ እስከ ዛሬ ከሰራ ነው ቪዲዮ ለየት የሚያደርገው ነገር ቢኖር እጅግ በጣም ቆንጆና ሰፋ ብሎ ከተሰራ ቤቶች አንዱ ነው። 3ቱም መኝታ ቤቶች ላይ ቁም ሳጥን አለው። ከእያንዳንዱ መኝታ ቤት ውስጥ በጣም ሰፊ ሆኖ የተሰሩት ናቸው። ይሄኛው 2ኛ መኝታ ቤት ነው። የሁለተኛ መኝታ ቤት ቁም ሳጥን ነው። ውድ ተመልካቾቻችን እንግዲህ የላይቲንግ ሲስተሙ እንደተነጋገር ነው እጅግ በጣም ቆንጆና ዘመናዊ ሆኖ ከተሰሩ ቤት አንድ ነው። ይሄኛው ደግሞ ዝግ ነው። 3ኛ መኝታ ቤት የማስተር 3ኛ መኝታ ቤት ነው። አሁን ወደ ሰርቪስ እየገባን ነው። ሰርቪስ ክሎዝድ ኪችን ጋር ደርሰናል። ውድ ተመልካቾቻችን
ክሎዝድ ኪችን የዚህ ቤት ክሎዝድ ኪችን በጣም ሰፋ ብሎ የተሰራ ክሎዝድ ኪችን አለው። እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን የፍሪጅ ማስቀመጫውም እንደዚሁም በቃ የሴራሚክ አጠቃቀም እንደው የቤቱ አሰራር እጅግ በጣም ሰፋ ብሎ የተሰራ ክሎዝድ ኪችን ነው። እጅግ በጣም የሚያምር ቤት ነው። ውድ ተመልካቾቻችን አሁን ደግሞ ከሰርቪስ አንደኛው መኝታ እንገኛለን። የሰርቪስ አንደኛ መኝታ ይሄ ነው። ሲቀጥል ደግሞ የሰርቪሱ ሁለተኛ መኝታ ከቤቱ ደግሞ እያየን እንገኛለን። ውድ ተመልካቾቻችን እንግዲህ ስለዚህ ቤት መረጃ እያየን ያለነው ይሄን ይመስላል። ቆጣሪም እዚህ ጋር አለው። ይሄ የውጭው ሻወር ሽንት ቤት ሰራተኛ ሻወር ሽንት ቤት እንደዚሁም ደግሞ